ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ ዩኒት 5 ስለ ትሪጎኖሜትሪ ፓርት 3 እንቀጥላለን ማለት ነው። ዛሬ የምንማረው እንግዲህ ስለ ቤዚክ አንግልስ ትሪጎኖሜትሪክ ቫሊዋቸውን እንዴት እናገኛለን፣ ሳይን፣ ኮሳይን፣ ታን እንዴት እናገኛለን፣ እንዲሁም ውጤታቸው ምን ይመስላል የሚለው እናያለን ማለት ነው። እነዚህ ቤዚክ አንግልስ ኦር ስፔሻል አንግል የምንላቸው 30 ዲግሪ፣ 0 ዲግሪ፣ 45፣ 60 ኤንድ 90 ዲግሪ ናቸው። ሶ እነዚህን ቫሊዋቸውን ብዙ ጊዜ ማወቅ በቃልም ማወቅ የተሻለ ይሆናል። ሶ 45 ዲግሪን ለማግኘት ምን እንሰራለን ማለት ነው? አይሶስለስ ትሪያንግል የምንለው ሁለቱ ጎኖች እኩል የሆኑ ነው። አይሶስለስ ራይት አንግልድ ሲሆን ደግሞ ራይት አንግል ትሪያንግል አንዱ ራይት አንግል ነው። ሶ ሁለቱ ጎኖች እኩል ሲሆኑ በሁለቱ ጎኖች መካከል የተሰራ አንግል ለምሳሌ እዚህ ከፒክቸሩ እንደምናየው አንግል ኤ ኤንድ አንግል ቢ ዛር ኢኳል ማለት ነው፣ እኩል ናቸው። ምክንያቱም ሁለቱ ሳይዶች እኩል ስለሆኑ ማለት ነው። ይሄ በአይሶስለስ ትሪያንግል ህግ መሰረት ነው። ሶ ዚያዘሪዝ ራይት አንግል ነው። አንግል ሲ ኢዝ ራይት አንግል። ሶ አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲ ኢዝ ኢኳል ቱ ኢንቴሪየር አንግልስ ኦፍ ትሪያንግል ማለት ነው 180 ዲግሪ ይሰጣል። ሶ 180 ዲግሪ አጠቃላይ የኢንቴሪየር አንግልስ ኦፍ ትሪያንግል ውስጥ አንግሎቹ ተደምረው 180 ይሰጣሉ። ሶ አንግል ኤ ፕላስ አንግል ቢ ኢዝ ኢኳል ቱ 180 ሲቀነስ አንግል ሲ ኢዝ 90 ዲግሪ ብለናል፣ ምክንያቱም ራይት አንግልድ ነው። ሶ አንግል ኤ እና ደግሞ አንግል ቢ እኩል ናቸው። ስለዚህ አንዱን ብቻ መተካት እንችላለን። ሶ አንግል ኤ ኢዝ ኢኳል ቱ አንግል ቢ፣ አንግል ኤ ፕላስ አንግል ቢ ደግሞ 90 ዲግሪ መስጠት አለባቸው ማለት ነው። ምክንያቱም መጨረሻ ላይ 180 ማይነስ 90 ኢዝ 90 ዲግሪ ስለሚሆን ማለት ነው። ሶ ሌትስ ሴይ አንግል ኤ ኢዝ ኤክስ። ስሎ አንግል ኤ እና አንግል ቢ እኩል ናቸው፣ ኤክስ ማለት እንችላለን። ስለዚህ ኤክስ ፕላስ ኤክስ ኢዝ ኢኳል ቱ 90 ቱ ኤክስ ኢዝ ኢኳል ቱ 90 ኦቨር ቱ እናደርጋለን ኤክስን ለማግኘት ማለት ነው። ኤክስ ኢዝ ኢኳል ቱ 45 ዲግሪ ይሆናል ማለት ነው። ሶ አይሶስለስ ትሪያንግል ራይት አንግል ትሪያንግል ከሆነ ሁለቱ አንግሎቹ ከ90 ዲግሪ ሌላ 45 ዲግሪ ይሆናሉ። ሶ ከዛ በኋላ አንግል ኤ አንግል ቢን በኋላ መፈለግ ሳይን ኮሳይናቸውን ከዚህ ትሪያንግል አይሶስለስ ራይት አንግል ትሪያንግል ማግኘት እንችላለን ማለት ነው። ሶ እዚህ ጋር እያሳየ ያለው ስለ በፓይታጎራስ ቴዎረም ተጠቅመን ሳይን ኮስታን የምንላቸውን እንዴት እናገኛለን የሚለውን ነው። ሶ ይህንን እንደገና አንሳለው። ዚስ ኢዝ ራይት አንግል ትሪያንግል፣ ሁለቱ ጎኖቹ እኩል ናቸው። ሶ ኤቢሲ ብለን አሳይ እናደርጋለን። ሶ አንግል ቢ ኢዝ እዚህ ጋር ራይት አንግልድ ነው። ሶ አንግል ኤ ኢዝ 45 ዲግሪ፣ አንግል ሲ ኢዝ 45 ዲግሪ። ምክንያቱም ቢኤ እና ቢሲ ሳይዶቹ እኩል ስለሆኑ ማለት ነው፣ እኩል ናቸው ማለት ነው። ሶ ኤቢ ስኩዌር ፕላስ ቢሲ ስኩዌር ኢዝ ኢኳል ቱ ሃይፖትነስ ስኩዌር። ከዚህ በፊት እንዳየ ነው በፓይታጎራስ ቴዎረም ማለት ነው። ኤሲ ስኩዌርድ ይሆናል። ሶ ኤቢ ስኩዌር ፕላስ ቢሲ ስኩዌር ኢዝ ኢኳል ቱ ኤሲ ስኩዌር። ሶ ሌትስ ሴይ ኤቢ ኢዝ ኤ፣ ቢሲም እንደዚሁ ኤ ይሆናል፣ ምክንያቱም አንድ አይነት ነው፣ ሌንግዛቸው እኩል ስለሆነ ማለት ነው። ኤ ስኩዌር ፕላስ ኤ ስኩዌር ኢዝ ኢኳል ቱ ኤሲ ስኩዌር ይሆናል። ሶ ኤ ስኩዌር ፕላስ ኤ ስኩዌር ኢዝ ቱ ኤ ስኩዌር ኢዝ ኢኳል ቱ ኤሲ ስኩዌርድ፣ ኤሲ ስኩዌርድ ይሆናል። ሶ ሃይፖትነሱን ለማግኘት ማለት ነው አሁን እያደረግን ያለ ነው። ሶ ኦቨር ቱ ኤ ኦቨር ስኩዌር ሩት ኦቨር ስኩዌር ሩት ይሆናል። ስለዚህ ሩቱ ታይምስ ኤ ይሆናል። ኤ ስኩዌር ኤ ሆና መውጣት ስለምችል ማለት ነው። ኤሲም እንደዚሁ ከስኩዌር ሩት መውጣት ይችላል። ስኩዌርድ ስለሆነ ስኩዌር ሩቱ በስኩዌሩ ይጠፋል። ሶ ሩቱ ኤ ኦር ኤ ሩቱ ኢዝ ኢኳል ቱ ኤሲ፣ ኤ ሩቱ እንላለን። ሶ ዜን አሁን አጀሰንት ኦፖዚት ሁሉንም ሳይዶች ስላገኘን አሁን ሳይን እና ኮስታን የምንላቸው መፈለግ ነው ማለት ነው። የአንድ አንግል ሳይን ኦፖዚት ኦቨር ሃይፖትነስ ነው፣ ኦፖዚት ቱ ዛ አንግል ማለት ነው። አሁን የአንግል ኤ ሳይን አንግል ኤ ብንል የአንግል ኤ ኦፖዚት ቢሲ ነው። ስለዚህ ቢሲ ኦቨር
ሃይፖተነስ ኢዝ ኤሲ ማለት ነው። ስለዚህ ኦቨር ኤ ኦቨር ሩት ቱ ኤ ይሆናል። ሶ ዚ አንሰር ኢዝ 1/√2 ማለት ነው። ሶ ከዚህ ትሪያንግል እንደምንረዳው ሳይን 45 ኢዝ 1/√2 ኮዝ 45ም እንደዚሁ አጀሰንቱ ነው። አጀሰንቱ ከኦፖዚቱ ጋር እኩል ነው ብለናል ከዚህ በፊት ኤ ነው። እሱም ኤ ኦቨር ሩት ቱ ኤ ይሆናል። ሶ እሱም አንሰሩ 1/√2 ነው። ስለዚህ ሳይን እና ኮስ እኩል ናቸው ማለት ነው። ታን ስንሄድ ደግሞ ኦፖዚት ኦቨር አጀሰንት ነው በባለፈው ቪዲዮ እንዳየ ነው ማለት ነው። ወይም ደግሞ ሳይን ኦቨር ኮስ ሳይን ማለት እንችላለን በተሰጠን ማለት ነው። ኦፖዚት እና አጀሰንት ከተሰጠን ኦፖዚት ኦቨር አጀሰንት፣ ሳይን እና ኮስ ሳይን ብቻ ከተሰጠን ሳይን ኦቨር ኮስ ሳይን ብለን መስራት እንችላለን። ስለዚህ 1/√2 ኦቨር ሲካፈል 1/√2 ሳይኑ 1/√2 ነው፣ ኮሱ 1/√2 ነው። ስለዚህ ሲካፈል እንደዚህ አይነት ነገር ሲሆን በሪስፕሮካሉ ማባዛት ነው፣ ፍራክሽንስ ማካፈል የምንለው ማለት ነው። ስለዚህ ኢት ኢዝ ኢኳል ቱ 1 ወይም ኦፖዚት ኦቨር አጀሰንት ኤ ኦቨር ኤ ኢዝ ኢኳል ቱ 1። ሶ የሳይን 45 ቫሊዩ 1/√2 ነው። ኮስ 1/√2፣ ታን 1 ይሆናል። የትኛውም ጊዜ ቢሆን መጠቀም የምንችለው ነው ማለት ነው። ይሄ አይለወጥም፣ ፊክስድ ነው። 1/√2 ኢዝ ሳይን 45፣ ኮስ 45 ኢዝ 1/√2፣ ታን 45 ኢዝ 1 ይሆናል ማለት ነው። ሳይን ኮስ እና ታንን የምንሰራበት ትሪያንግል ደግሞ ኢኩላተራል ትሪያንግል የምንለው አለ። ሶ ኢኩላተራል ትሪያንግል ማለት ሶስቱም ጎኖቹ እኩል ናቸው። ስለዚህ ሶስቱም አንግሎቹም እኩል ናቸው። ሶስቱም አንግሎቹ ለ180 ዲግሪ ለ3 ሲካፈል 60 ዲግሪ ይመጣሉ እና እንደምታዩት ከቢ ወደ ታች ወደ ቤዙ ወደ ኤሲ የሚወርድ አንድ ሄት አለ። እሱ ሄት ደግሞ አንግሉን ለሁለት ይከፍለዋል፣ 30 ዲግሪ ማለት ነው። አንግል ቢል ለሁለት ይከፍለዋል። ሶ ሌትስ ሴይ ዜር ሳይድስ አር 2 ሁሉም ሳይዶቻቸው ሁለት ከሆኑ አንግል ኤዲ እና ዲሲ እኩል ናቸው። ምክንያቱም ይሄ ቢዲ የተባለው ሄት ቨርቲካል ላይን ኤሲ ለሁለት እኩል ይቆርጠዋል ማለት ኤሲ 2 ነበረ። ስለዚህ ኤዲ እና ዲሲ ተደምረው 2 ይሰጣሉ እና እኩል ናቸው። ስለዚህ አንድ ይሆናሉ ማለት ነው። ዜናውን በፓይታጎረስ ቴዎረም መሄድ ነው። ኤቢ ስኩዌር ኢዝ ኢኳል ቱ ኤዲ ስኩዌር ፕላስ ቢዲ ስኩዌርድ ይሆናል ማለት ነው። ይቺ ትንሿን አንዷን ትሪያንግል ከፍለን አወጣን ማለት ነው። ኤ ቢ ዲ ትሪያንግል ኤ ቢ ዲን ብቻ አወጣን ስንሰራ ኤ ቢ ኤንድ ዲ። ሶ ፍሮም ሂር ትሪያንግል ኤቢ ኢዝ ኢኳል ቱ 2 ስኩዌር ነው። ኤዲ ኢዝ አንኖን ሄት ነው፣ አናቀውም፣ ምንም የምናቀው ነገር የለም። ፕላስ ቢዲ ደግሞ 1 ነው፣ 1 ስኩዌር እንለዋለን ማለት ነው። 1 ስኩዌርድ። ሶ 2 ስኩዌር ኢዝ 4 ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ 1። ሶ ኤክስ ስኩዌርን ለማስቀረት 1 ከኢኳሊቲ ታልፋለች፣ -1 ትሆናለች። 4 - 1 ኢዝ ኢኳል ቱ ኤክስ ስኩዌር ኢዝ ኢኳል ቱ 3 ይሆናል። ሶ ሁለቱንም ሩት ውስጥ ማስገባት ስኩዌር ሩት ስናስገባ ኤክስ ትወጣለች። ኤክስ ኢዝ ኢኳል ቱ √3 ምክንያቱም 3 ፐርፌክት ስኩዌር ስላልሆነች √3 ሆና ትቀራለች ማለት ነው። ሶ ዘ ሃይት ኢዝ √3 ሃይፖተነስ ኢዝ 2 ኤንድ ዚ አዘር ሳይድ ኢዝ ኤዲ ኢዝ 1። አንግሎቹ አንግል ኤ ኢዝ እዛው 60 ነው። አንግል ቢ ደግሞ ኤቢዲ ለሁለት ተከፈለች አይደል 60 ዲግሪ። ሶ 30 ዲግሪ ነው። አሁን የ60 እና የ30 ዲግሪ ሳይን ኮስ ታን ማግኘት እንችላለን። ሶ ሳይን 60 ማለት ኦፖዚት ኦቨር ሃይፖተነስ ነው። የአንግል ኤ ኦፖዚቱ ሃይቱ ነው። ሶ ቢዲ ማለት ነው √3 ኦቨር ሃይፖተነስ ኢዝ 2 √3 ኦቨር 2 ይሆናል። ሳይን 30 ደግሞ ኦፖዚት ይኸው እዚህ ጋር በደንብ እንየው። ኦኬ ሳይን 30 ዲግሪ ኢዝ ኦፖዚት ቱ 30 ዲግሪ አንግል ኢዝ ኤዲ ኢዝ 1 ኦቨር ሃይፖተነስ ደግሞ ኦፖዚት ቱ ዘ ራይት አንግል ማለት ነው። ስለዚህ ሃይፖተነስ ኢዝ 2
ሶ ዚ አንሰር ኢዝ 1/2 ማለት ነው። 1/2 ኦፖዚት ኦቨር ሃይፖተነስ። ሳይን 60 ደግሞ የምንለው ኦፖዚት ኦቨር ሃይፖተነስ ነው። እሱም የ60 ዲግሪ ኦፖዚቱ ማን ነው? ኦፖዚት ሳይዱ ኢዝ √3 ኦር ቢዲ። ሶ √3 ኦቨር ሃይፖተነስ ማለት ነው። ኮስ 30 ደግሞ √3 ኦቨር 2 ምክንያቱም ኢትስ አጀሰንት ኦቨር ሃይፖተነስ ስለሆነ አጀሰንቱ ከአንግሉ ጋር የሚነካካ ሳይድ ማለት ነው። ስለዚህ አጀሰንት ኢዝ √3 ኦቨር 2። አሁን ከዚህ ምን ማረጋገጥ እንችላለን? ሳይን 30 እና ኮስ 60 እኩል ናቸው። 1/2 ነው የሚመጡት። ኮስ 30 እና ሳይን 60 √3/2 ነው የሚመጡት እና 30 ፕላስ 60 ደግሞ ተደምረው 90 ዲግሪ ነው የሚሰጡ። ስለዚህ ምን ማለት ምን ኮንክሉድ ማድረግ እንችላለን? ሁለት ኮምፕሊመንታሪ አንግልስ የአንዱ ሳይን እና የአንዱ ኮስ እኩል ናቸው ማለት ነው። ኮምፕሊመንታሪ 90 ዲግሪ የሚሰጡ አንግሎች የአንዱ ሳይን የሌላኛው ኮስ ሳይን ነው፣ የአንዱ ኮስ ሳይን የሌላኛው ሳይን ቫሊዩ ነው ማለት ነው። የዛሬው ትምህርታችን በዚህ እንቋጫለን። እንግዲህ ቻናላችንን ሰብስክራይብ፣ ሼር ኤንድ ኮሜንት በማድረግ ደግፉን። እስከ ቀጣይ ጊዜ ሰላም ሁኑ።